ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የህገ መንግስት አጣሪ ጉባኤ የፌዴሬሽን ምክር ቤት ባለትዳሮችን በተመለከተ ወደፊትም ትዳር መያዝ ለምታስቡ በሙሉ እስካሁን ፍርድ ቤቶች ሲሰሩበት ሲገለገሉበት የነበረውን የህግ ትርጉም የቀየረና ብዙ ባለትዳሮች በመካከላቸው ላለመግባባት መንስኤ የነበረውን የህግ ትርጉም ቀይሯል። ይህ ህግ ውሳኔ የህግ ትርጉም በሀገሪቱ በሚገኙ በማንኛውም ሰው ላይ በማንኛውም ፍርድ ቤት እንደ ህግ ሆኖ ካሁን በኋላ የሚያገለግል ነው የሚሆነው። ስለዚህ ሁላችሁም እንዳያመልጣችሁ ይሄንን አዲስ ውሳኔ እንድትሰሙት እጋብዛችኋለሁ። ውሳኔውም እንግዲህ ከዚህ በፊት ከጋብቻ በፊት በነበረ የግል ቤት ላይ በትዳር ውስጥ ከፍተኛ ወጪ ወጥቶ ማሻሻያና ማስፋፊያ ቢደረግለት የጋራ ንብረት ነው በሚል ፍርድ ቤቶች ሲወስኑ ነበረ። ከተጋቢዎች መካከል አንደኛው ከማግባቱ በፊት የግል የነበረው ቤት ቢኖረውና በትዳር ውስጥ ግን ጋብቻው ከተመሰረተ በኋላ ባልና ሚስት በጋራ ሆነው ከፍተኛ ወጪ አውጥተው በቤቱ ላይ መሰረታዊ ለውጥ በሚያመጣ ሁኔታ ማሻሻያና ማስፋፊያ ቢያደርጉለት በዛ ቤት ላይ ቤቱን የጋራ ያደርገዋል። ምንም እንኳን ቀደም ሲል የአንደኛው ተጋቢ ቢሆንም ከጋብቻ በፊት አንደኛው ተጋቢ ያፈራው ቢሆንም ነገር ግን በጋብቻ ውስጥ እያሉ ከፍተኛ ወጪ ወጥቶበት ማሻሻያና ማስፋፊያ ከተደረገለት ግንባታ ከተደረገለት ቤቱ የጋራ ይሆናል በሚል ፍርድ ቤቶች ለረጅም ጊዜ በተለያዩ መዝገቦች እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ውሳኔ ሲሰጡ ነበረ። ነገር ግን ህገ መንግስት አጣሪ ጉባኤ የፌዴሬሽን ምክር ቤት ይህ ውሳኔ አግባብ አይደለም፣ ቤቱን ለማሻሻልና ለማስፋፋት የወጣው ወጪ ተጣርቶ ተሰልቶ ሂሳቡ ተሰርቶ ወጪው በድርሻው ልክ ለአንደኛው ተጋቢ ድርሻውን ግማሹን እንዲወስድ ይደረጋል እንጂ አጠቃላይ ቤቱን የጋራ አያደርገውም በሚል መስከረም 28 ቀን 2017 በመዝገብ ቁጥር 130/16 አስገዳጅ የሆነ ውሳኔ ሰጥቷል። ይህ ክርክር እንግዲህ የጀመረው ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ደርሶ እንግዲህ እስከ ፌዴሬሽን ምክር ቤት ወይም ደግሞ የህገ መንግስት አጣሪ ጉባኤ ድረስ የደረሰ ክርክር ነው በባልና በሚስት መካከል። እንግዲህ ክሱን በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ ፍትሐ ብሔር ችሎት ያቀረቡት ባል ናቸው። ባል በሚስት ላይ እንግዲህ ጋብቻችን ከሚስቴ ጋር ያለኝ ጋብቻ በፍቺ ፈርሷል፣ በየካ ክፍለ ከተማ ወረዳ 1 በቤት ቁጥር 1189 የሚታወቅና 284 ካሬ ሜትር ላይ ያረፈ ቤት አለን። ምንም እንኳን ይህ ቤት ጋብቻ ከመፈጸማችን በፊት በሚስቴ የነበረ ቢኖርም ይህንን አሮጌ ቤት ሙሉ በሙሉ አፍርሰን ወደ 2,500,000 ብር በማውጣት በአዲስ መልክ ቤቱን ሰርተነዋል። ስለሆነም እንግዲህ ንብረቱ የጋራ ንብረት በመሆኑ ክፍፍል እንዲደረግልኝ በማለት ለፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ ፍትሐ ብሔር ችሎት ቤተሰብ ችሎት ክሳቸውን ያቀርባሉ። ሚስትም በበኩላቸው እንግዲህ ከባሌ ጋር ጋብቻ የፈጸምነው 2004 ዓመተ ምህረት ነው። አከራካሪውን ቤት ግን በሊዝ ጨረታ የገዛሁት በ2002 ዓመተ ምህረት ነው ከመጋባታችን ከ2 ዓመት በፊት። ስለሆነም አከራካሪው ቤት የገዛሁት ከጋብቻ በፊት በመሆኑና ቤቱም እንግዲህ በባለቤቴ በክሳቸው እንደጠቀሱት ሙሉ በሙሉ ያልፈረሰና አሁንም ያለ በመሆኑ ቤቱ የግል ንብረቴ ነው እንዲባልልኝ በማለት ተከራክረዋል። በአከራካሪው ቤት እድሳትና የሰርቪስ ቤት ግንባታ ተደርጓል ቢባል እንኳን ባሌ ባደረገው አስተዋጽኦ ታስቦለት ክፍፍል ሊደረግ ይገባል እንጂ ሙሉ በሙሉ ከጋብቻ በፊት ያፈራሁትን ቤቴን የጋራ ሊያደርግብኝ አይገባም በሚል መልሳቸውን ያቀርባሉ። ፍርድ ቤቱም እንግዲህ የግራ ቀኙን ማስረጃና ክርክር ከመረመረ በኋላ ይሄ አጠቃላይ የወጣው ስራ ወይም የተሰራው ስራ በገለልተኛ ባለሙያ እንዲገመት ትዕዛዝ ይሰጥና አጠቃላይ 1,118,816 ብር በጋብቻ ውስጥ በግራ ቀኙ ሲሰራ የወጣ ወጪ ነው ይላል። በመሆኑም እንግዲህ በጣም ከፍተኛ ወጪ ወጥቶበት የተገነባ በመሆኑ ይሄ ወጪ ስለዚህ ቤቱን የጋራ ያደርገዋል። ስለዚህ
በአይነት መካፈል የሚችሉ ከሆነ ቤቱን በአይነት ይካፈሉ፣ ካልሆነ በስምምነት ሸጠው ይካፈሉ፣ ካልሆነ አንደኛው ለአንደኛው ግምቱን ይስጥ፣ ካልሆነ ደግሞ ካልተስማሙ በመጨረሻ በሐራጅ ሸጠው ገንዘቡን እኩል ይካፈሉ በሚል ይወስናል። እንግዲህ በዚህ ውሳኔ ቅር ይሰኙና ሚስት ለፌዴራል ከፍተኛ ፍርድ ቤት ይግባኝ ያቀርባሉ። ነገር ግን መዝገቡን ከመረመረ በኋላ የፌዴራል የመጀመሪያ ደረጃ ፍርድ ቤት የሰጠውን ውሳኔ ያጸድቃል። ይግባኛቸውን ውድቅ ያደርግባቸዋል የሚስትን ይግባኝ። በዚህም አልቆሙ ሚስት እንግዲህ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኛቸውን ያቀርባሉ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም እንግዲህ ይግባኛቸው አያስቀርብም በሚል በመዝገብ ቁጥር 215860 መዝገቡን ይዘጋዋል። በዚህ ጊዜ እንግዲህ ሚስት በዚህም አልቆሙም። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ በህገ መንግስቱ የተረጋገጠልኝን በአንቀጽ 40 የተረጋገጠልኝን ንብረት የማፍራት መብት ይቃረናል በሚል በ2002 ዓመተ ምህረት በ340 ሺህ ብር የገዛሁት ቤቱን ብቻ ሳይሆን በመሬቱ የመጠቀም መብቴንና ቤቱ የሚገኝበት አካባቢ ንብረቱ ላይ የሚጨምረውን ዋጋ ወይም እሴት ግምት ውስጥ በማስገባት ነው ፍርድ ቤቱ ንብረቱ የጋራ የባልና የሚስት ንብረት ነው ማለቱ እንግዲህ በይዞታዬ ላይ የመጠቀም መብት ጭምር ባሌ በይዞታዬ ላይ የይዞታ መብቴን እንዲጋራ የሚያደርገው ጭምር ነው። ከዚህም በተጨማሪ እንግዲህ በተሻሻለው የቤተሰብ ህግ አንቀጽ 86 እና 88 መሰረት አንዱ ከአንዱ ንብረት ተቀላቅሎ ሲገኝ ተለይቶ ሊካፈል እንደሚገባ ተደንግጎ ይገኛል። እንግዲህ እኔ ከጋብቻ በፊት ያፈራሁት ቤት የባልና ሚስት ነው መባሉ በህገ መንግስቱ አንቀጽ 40 የተረጋገጠልኝ ንብረት የማፍራት መብት ጋር ይቃረናል በማለት ውሳኔው የህገ መንግስት ትርጉም ይሰጠልኝ ሲሉ ለህገ መንግስት አጣሪ ጉባኤ ያቀርባሉ። እንግዲህ ባልም ለጉባኤው መልስ እንዲሰጡ ታዘው ባቀረቡት መልስ አከራካሪው ቤት የተሰራው ቀድሞ የነበረውን አሮጌ ቤት ሙሉ በሙሉ በማፍረስ በአዲስ መልክ የሰራ ነው። ስለሆነም እንግዲህ ሚስቴ ቀድሞ የነበረው አሮጌ ቤት እንዳልፈረሰና በቤቱ ላይ ማሻሻያ እንደተደረገበት በመጥቀስ ያቀረበችው አቤቱታ ተቀባይነት የለውም። ከዚህ በተጨማሪም ቤትና ይዞታ የማይነጣጠል በመሆኑ ሚስቴ በነበራት ይዞታ ላይ ባልና ሚስት ሆነን በጋራ የሰራነው ቤት የሚስት የግል ንብረት ሊሆን የሚችልበት የህግ መሰረት የሌለ በመሆኑ ውሳኔው በህገ መንግስቱ ከተረጋገጠው ንብረት የማፍራት መብት ጋር አይቃረንም በሚል ባል ምላሽ ሰጥተዋል። እንግዲህ የሚስት አቤቱታ ከፍርድ ቤት ውሳኔ እንደዚሁም ባል ለጉባኤው ካቀረቡት መልስና አግባብነት ካላቸው የህገ መንግስቱ ድንጋጌዎች አንጻር ጉባኤው የህገ መንግስት አጣሪ ጉባኤ መርምሮታል። በመሆኑም እንግዲህ ለጉዳዩ እልባት ለመስጠት ሲል ጉባኤው የህገ መንግስት አጣሪ ጉባኤ ሁለት ጭብጦችን ይዟል። ውድና የተከበራቸው ፕሮግራሜ ተከታታዮች፣ አንደኛ በመጀመሪያ ይዞ የነበረው ጭብጥ ምንድነው? ከጋብቻ በፊት በአንደኛው ተጋቢ ገንዘብና ጥረት የተፈራ ቤት ላይ በጋብቻ ውስጥ በባልና ሚስት የጋራ ሀብት ማሻሻያ የተደረገለት ሲሆን የቤቱ ባለሀብትነት ላይ የሚያስከትለው ለውጥ አለ ወይስ የለም የሚል አንድ ራሱን የቻለ ጭብጥ ይዟል። ሌላ ሁለተኛ ጭብጥ የያዘው ምንድነው? እንግዲህ ፍርድ ቤቶች አከራካሪው ቤት የባልና የሚስት የጋራ ሀብት ነው ሲሉ መወሰናቸው ከህገ መንግስቱ ጋር የተጣጣመ ነው ወይስ የተቃረነ ነው የሚል ሌላ ሁለተኛ ጭብጥ ይዞ ይሄን ጉዳይ መርምሯል የህገ መንግስት አጣሪ ጉባኤ። የመጀመሪያውን ጭብጥ በተመለከተ ከጋብቻ በፊት የተፈራ ንብረት ላይ በጋብቻ ውስጥ በባልና ሚስት የጋራ ሀብት ማሻሻያ ማድረግ በንብረቱ ባለቤትነት ላይ ያለው አንድምታ ምን ይመስላል የሚለውን በተመለከተ የሀገሪቱ ህገ መንግስት እንግዲህ ለንብረት ጥበቃ እንደሚሰጥ በተለያዩ ድንጋጌዎች ግልጽ አድርጓል። በህገ መንግስቱ አንቀጽ 40 ንዑስ አንቀጽ 1 መሰረት ማንኛውም ሰው በጥረቱ ወይም በገንዘቡ ላፈራው ንብረት ህገ መንግስታዊ ጥበቃ እንደሚሰጠው ተደንግጓል። ህገ መንግስቱ ለንብረት ጥበቃ ከሚሰጥባቸው ዋና ዋና ምክንያቶች አንዱ ደግሞ ዜጎች ለሚያፈሩት ንብረት ዋስትና እንዲያገኙ ለማስቻል ነው። በህገ መንግስቱ እውቅናና ጥበቃ የተሰጠው ንብረት የማፍራት መብት ደግሞ በጋብቻ ወቅትም ተፈጻሚነት ያለው ነው። የሀገሪቱ ህገ መንግስት በአንቀጽ 34 ንዑስ አንቀጽ 3 ቤተሰብ የህብረተሰብ የተፈጥሮ መነሻ መሆኑና
ከህብረተሰቡና ከመንግስት ጥበቃ እንደሚደረግለት የተደነገገ ሲሆን ባልና ሚስት በጋብቻ ውስጥ በግልና በንብረት በኩል ያላቸው ዝርዝር መብቶች የፌዴራል መንግስትና የክልል መስተዳደሮች ከህገ መንግስቱ ጋር የሚጣጣሙ አዋጆች አውጥተው በትግበራ ላይ ይገኛሉ። ለዚህ ጉዳይም እንግዲህ አግባብነት ያለው የተሻሻለው የፌዴራል የቤተሰብ ህግ አዋጅ ቁጥር 213 ህዝባር 1992 ነው። እንግዲህ የቤተሰብ ህጉ ንብረት በባልና ሚስት የግጭት ምንጭ በመሆን ለጋብቻ መፍረስ ምክንያት እንዳይሆን በማሰብ ከጋብቻ በፊትና በጋብቻ ውስጥ የተፈሩ ንብረቶች በተመለከተ ሊነሳ የሚችለውን የንብረት ባለቤትነት ጥያቄ ለመፍታት ግልጽ ድንጋጌዎችን አካቷል። በዚህም በአንቀጽ 57 መሰረት ባልና ሚስት ጋብቻቸውን በሚፈጽሙበት ጊዜ በየግል የነበሯቸው ንብረቶች ወይም ከጋብቻ በኋላ በውርስ ወይም በስጦታ በየግላቸው ያገኟቸው ንብረቶች የግል ንብረቶቻቸው ሆነው ይቀራሉ በማለት የቤተሰብ ህጉ ይደነግጋል። ከዚህ ድንጋጌ ለመረዳት እንደሚቻለው እንግዲህ ባልና ሚስት ወደ ጋብቻ ከመግባታቸው በፊት የነበሯቸው ንብረቶች ወይም በጋብቻ ውስጥ እያሉም ቢሆን በውርስ ወይም በስጦታ ያገኙት ንብረት የግል ሆኖ እንደሚቀጥል ነው። ከቤተሰብ ህጉ አጠቃላይ እሳቤ ለመገንዘብ እንደሚቻለው ባልና ሚስቱ በጋብቻ ውስጥ በጋራ ጥረትና ገንዘብ የጋራ ንብረት ማፍራት የሚችሉ ሲሆን ከጋብቻ በፊት በየግላቸው የነበሯቸው ንብረቶች የግል ሆነው እንደሚቀጥሉ ነው። ይህንን የህግ ድንጋጌ ቀሪ ማድረግ የሚቻለው ባልና ሚስቱ በሚያደርጉት ስምምነት ብቻ ነው። አሁን እንግዲህ እነዚህ ሁለት ባልና ሚስት ለክርክር መነሻ የሆነው መኖሪያ ቤት እንግዲህ ሚስት ከጋብቻ በፊት በጨረታ ገዝተው የቤቱን ስም ሀብት ወደ ስማቸው አዙረው ሲጠቀሙበት እንደነበረ በስር ፍርድ ቤቶች የተረጋገጠ እውነታ ነው። በፍርድ ቤቱ እንደተጣራውም ቤቱ ባል እንደሚሉት በጋብቻ ውስጥ ሙሉ በሙሉ ፈርሶ በአዲስ መልክ የተሰራ ሳይሆን ማሻሻያ የተደረገለት ነው። ከክርክሩ ለመረዳት እንደሚቻለውም ሚስት ቤቱን ከገዙ በኋላ ቤቱን በራሳቸው ወጪ ለማሻሻል የሮቶ ማስቀመጫና ቤቱን ለማስዋብ የአምቦ ድንጋይ ገዝተው ማሻሻያ በማድረጋቸው ፍቺ ሲከናወን የቤቱ ግምት ብር 418368 ብር እንደሚሆን በባለሙያ ተገምቷል። ባልና ሚስቱ በጋብቻ ውስጥ እያሉም ቢሆን ተጨማሪ ማስፋፊያን እድሳት እንደተደረገለት የስር ፍርድ ቤቶች መዝገብ ያስረዳል። በዚህም ዋናውን ቤት ለማደስ ለዘበኛ ቤትና ለሰራተኛ ቤት ባልና ሚስት በጋራ ያወጡት አጠቃላይ ወጪ 1,118,816 ብር እንደሆነ በባለሙያ ተገምቷል። እንግዲህ ከዚህ ማየት እንደሚቻለው ባልና ሚስቱ በጋብቻ ውስጥ በቤቱ ላይ እድሳትና ማስፋፊያ ያደረጉበት ቢሆንም ከጋብቻ በፊት የነበረው ቤት ግን በፍቺ ክርክር ወቅት ፈርሶ በድጋሚ አልተገነባም። ህገ መንግስቱ የግል ንብረት ጥበቃ እንደሚሰጠው በግልጽ የተደነገገ ሲሆን የቤተሰብ ህጉም ከህገ መንግስቱ ጋር የተጣጣመ አግባብ ባልና ሚስት ከመጋባታቸው በፊት በግል ጥረታቸውና ገንዘባቸው ያፈሩ ንብረት የግላቸው ሆኖ እንደሚቀጥል ደንግጓል። ከጉዳዩ አመጣጥ ለመረዳት እንደሚቻለው በአመልካች የግል ንብረት ወይም በሚስት የግል ንብረት ማሻሻያና ተጨማሪ ግንባታ የተደረገ በመሆኑ የንብረት መቀላቀል ተፈጥሯል። ከጋብቻ በፊት በተፈራ የግል ንብረት ላይ በጋብቻ ውስጥ ተጨማሪ ማሻሻያና ግንባታ በመደረጉ የንብረት መቀላቀል ሲፈጠር እንዴት የንብረት ክፍፍል እንደሚደረግ በተሻሻለው የቤተሰብ ህግ ምዕራፍ 5 ከአንቀጽ 85 እስከ አንቀጽ 93 በዝርዝር ተደንግጓል። በአንቀጽ 86 ንዑስ አንቀጽ 1 መሰረት ባል ወይም ሚስት የግሉ መሆኑን በማስረዳት የግል ሀብቱ የሆነውን ንብረቱን መልሶ የመውሰድ መብት ይኖረዋል ይላል። አሁን ለክርክር መነሻ ሆነው መኖሪያ ቤትም ሚስት በግል ገንዘባቸው ከጋብቻ በፊት በጨረታ የገዙት ስለሆነ መልሰው የመውሰድ መብት ይኖራቸዋል ማለት ነው። በዚህ የግል ንብረት የሆነው ቤት ላይ ለማሻሻያና ተጨማሪ ግንባታ ከባልና ሚስት የጋራ ገንዘብ ተጨማሪ ወጪ የወጣ በመሆኑ በቀረበው ግምት መሰረት ቤቱን ለማሻሻልና ለማስፋፋት የወጣው ወጪ የጋራ ይሆናል። ስለሆነም ፍርድ ቤቱ ቤቱን ለማሻሻልና ለማስፋፋት የወጣው ወጪ የጋራ ማድረግ ሲገባው ሚስት ከጋብቻ በፊት የገዙት ቤት የጋራ ነው ሲል መወሰኑ ተገቢነት የለውም። ስለዚህ ይሄ ቤት እንግዲህ የጋራ ነው ተብሎ ሊወሰን አይገባም በሚል በመጀመሪያው ጭብጥ ላይ ውሳኔ ሰጥቷል። ሌላው እንግዲህ ፍርድ ቤቶች አከራካሪው ቤት የባልና የሚስት የጋራ ንብረት ነው ሲሉ መወሰናቸው ከህገ መንግስቱ ጋር የሚቃረን ነው ወይስ አይደለም የሚለውንም በተመለከተ በህገ መንግስቱ አንቀጽ 40 ንዑስ አንቀጽ 1 በግል ጥረትና ገንዘብ የተፈራ ንብረት ጥበቃና እውቅና ተሰጥቶታል። በህገ መንግስቱ አንቀጽ 34 ለቤተሰብ ጥበቃ እንደሚሰጥ የተደነገገ ሲሆን ንብረት በጋብቻ ውስጥ የግጭት ምንጭ እንዳይሆን ከጋብቻ በፊትና በጋብቻ ውስጥ የተፈራ ንብረት ባለቤትነት አስመልክቶ በዝርዝር ህጉ ግልጽ ድንጋጌዎችን አስቀምጧል።
የህገ መንግስቱ ዋና ዓላማም እንግዲህ ንብረት በጋብቻ ውስጥ የግጭትና ያለመረጋጋት ምንጭ እንዳይሆን ማድረግ ነው። በዚህም ጋብቻ የሚመሰረቱ ዜጎች ከጋብቻ በፊት ያፈሩት የግል ንብረት ጋብቻ ሲፈጽሙ ያለው ጣፈንታ ምንድነው የሚለው በዝርዝር ህግ ምላሽ በማስቀመጥ ሰላማዊና የተረጋጋ ቤተሰብ እንዲኖር ጥረት ተደርጓል። እንግዲህ ለአሁን ለክርክር ምክንያት የሆነውን ቤት በተመለከተም በሚስት ገንዘብ ከጋብቻ በፊት በጨረታ ገዝተው በስማቸው ተመዝግቦ የሚገኝ ንብረት ነው። ስለሆነም በዚህ ቤት ላይ ተጨማሪ ግንባታና ማሻሻያ በመደረጉ ባል ያላቸው መብት በተደረገው ማሻሻያ ልክ መብታቸው እንዲጠበቅላቸው መጠየቅ እንጂ ቤቱ የጋራ የባልና ሚስት እንዲሆን የመጠየቅ መብት የላቸውም። ፍርድ ቤቱም ህገ መንግስቱ ለግል ንብረት ከሚሰጠው ጥበቃ በመውጣት ሚስት በግል ገንዘባቸው ከጋብቻ በፊት ያፈሩት ንብረት የባልና የሚስት የጋራ ንብረት ነው ሲሉ መወሰናቸው ከህገ መንግስቱ አንቀጽ 40 ንዑስ አንቀጽ 1 እና አንቀጽ 34 ጋር የተጣጣመ ባለመሆኑ እንግዲህ የሚስትን መብት ይጥሳል። በመሆኑም የስር ፍርድ ቤቶች የሰጡት ውሳኔ በተለይም የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 2158 60 ቤቱ የባልና ሚስት የጋራ ንብረት ነው ሲል መወሰኑ በህገ መንግስቱ ከተረጋገጠ የንብረት መብት ጋር የማይጣጣም በመሆኑ ውሳኔው ይህ ህገ መንግስታዊ ነው ወይም ህገ መንግስታዊ አይደለም በሚል ውሳኔ ተሰጥቷል። በመሆኑም እንግዲህ ባልና ሚስት ወይም ሚስት ከባል ጋር በጋብቻ ውስጥ እያሉ ለቤቱ ማሻሻያና ማስፈፊያ ወጥቷል የተባለው ገንዘብ በፍርድ ቤቱ በተጣራው መሰረት ግማሹ ለተጠሪ ከመለሱላቸው በኋላ ቤቱ የአመልካች የግል ንብረት ሆኖ ሊቀጥል ይገባል ተብሎ በጉዳዩ ላይ የፌዴሬሽን ምክር ቤት የመጨረሻ ውሳኔ ሰጥቶበታል ማለት ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች በዚሁ መሰረት እንግዲህ የፌዴሬሽን ምክር ቤት በአራተኛ ዓመት የሥራ ጊዜ አንደኛ መደበኛ ጉባኤ መስከረም 28 ቀን 2017 በመዝገብ ቁጥር 130 ህዝባር 16 በጣም ይሄ ቤንችማርክ የሚባል በጣም አስፈላጊ የሚባል ውሳኔ ሰጥቷል። ይህ ውሳኔ እንደቀላል የሚታይ አይደለም ውድና የተከበራችሁ ፕሮግራም ተከታታዮች። ምክንያቱም ባልና ሚስት ከተጋቡ በኋላ በተለይም ባል ወይም ሚስት ከጋብቻ በፊት የነበራቸው የግል ንብረታቸው ቤት፣ ህንፃ፣ የማይንቀሳቀስ ንብረት ትዳር ውስጥ ከገቡ በኋላ በመካከላቸው አለመግባባት ይፈጠራል እና በጎሪጥ ይተያያሉ። ምናልባት ለትዳራቸው ሲሉ ላለመለየት ሲሉ ሊሆን ይችላል በመካከላቸው ፍቅር ሳይኖር የሚኖሩት። ታዲያ ይህ ንብረቱ የግል የነበረው ሰው በትዳር ውስጥ ቤቱን አያሻሽለው አይሰራው ትዳራቸው እንደማይቀጥል ያውቀዋል እና መሻሻሉ ተጨማሪ ግንባታ መደረጉ ማስፋፊያ መደረጉ በቅድም በነገርኳችሁ በፊት ይሰራበት በነበረው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎች መሰረት የጋራ ስለሚያደርግበት ያንኑ ቤት ዝም ብሎ ታቅፎ ለመኖር ይገደዳል። እንደዚሁም ሌላኛው ባለትዳር ደግሞ ይሄን ስለሚያቅ ማስፋፊያ እናድርግ የጋራ ለማድረግ ወይም ተጨማሪ ግንባታ እናድርግ በሚል ውጥረት ውስጥ የሚገቡበት አግባብ ነበረ። ይሄን ሁለት ጥያቄ የመለሰ ነው እንግዲህ የፌዴሬሽን ምክር ቤት የሰጠው ውሳኔ ይበል የሚያሰኝ ነው። ምክንያቱም ባል ወይም ሚስት ከጋብቻ በፊት ያፈሩት ንብረት ላይ በጋብቻ ውስጥ ተጨማሪ ግንባታ ቢደረግ ለዛ ለተደረገው ተጨማሪ ግንባታ ያወጣው ወጪ ታስቦ ግማሹን ያኛው አንደኛው የትዳር አጋር ይወስዳል እንጂ ያኛው ከጋብቻ በፊት ያፈራውን ንብረት ተጨማሪ ግንባታ ስለተደረገ ብቻ አብረህ መካፈል አለብህና አንደኛው ባለትዳር ከጋብቻ በፊት አንደኛው ተጋቢ ያፈራውን ንብረትም ጠቅልለህ ትካፈላለህ መባሉ አግባብ አለመሆኑ ታውቆ ነው እንግዲህ ከህገ መንግስቱ የንብረት መብት ጋር ይቃረናል በማለት የፌዴሬሽን ምክር ቤት ይህን ውሳኔ ሰጠው። በጣም ደስ የሚል ውሳኔ ነው በእውነቱ። እኔ ሁሌም ሲያሳስበኝ የነበረ ይሄ ምቾት የማይሰጠኝ የህግ ትርጉም ነበረ። በዚህ መልኩ ትርጉም መሰጠቱ ከአሁን በኋላ እንግዲህ ለሚደረጉ ክርክሮች አሁንም በሂደት ላይ ላሉ ክርክሮች በጣም አይነተኛ ሚና ነው የሚጫወተው ይሄ የፌዴሬሽን ምክር ቤት የሰጠው ውሳኔ። ወደነ የተከበራችሁ ፕሮግራም ተከታታዮች ይሄም በጣም ወሳኝ የሆነ የፌዴሬሽን ምክር ቤት የሰጠውን የህገ መንግስት ትርጉም ለእናንተ ላቀርበላችሁ ብዬ ነው። ይሄ ለሁሉም በውጭም በሀገር ውስጥም ለሚገኙ የፕሮግራም ተከታታዮች እንዲደርስ ቻናሉን ለማያውቁትም እንዲደርስ ሼር ማድረጋችሁን ማሳወቃችሁን እንዳትረሱ። ይሄ ውሳኔ በትዳር ውስጥም ላላችሁ ወደፊትም ትዳር መያዝ ለምታስቡ ገና ላላገባችሁም አይነተኛና በጣም ከፍተኛ ሚና ያለው ውሳኔ በመሆኑ ሌሎች እንድታሳውቁ ታውቃችሁም እንግዲህ ጥንቃቄ እንድታደርጉበት ነው። አብራችሁ ስለነበራችሁ ደስ ብሎኛል። አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ ከበረ ነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ